All right, good evening, students. Welcome again to this class. Tonight we'll be looking at values of democracy. Well, there are case studies, so you can read them. And when you read every case written here, you will get a glimpse of idea from it. But we don't need to read. We don't need to go through each case here. You need to read this case. ምሳሌ የሚሆኑ የተለያዩ ኬዞች አሉ። እነሱን ኬዞች እናንተ አንብቧቸው። ሀሳቡን የሚገልጹ ነገሮች ናቸው። ትምህርት ቤት ውስጥ በትምህርት ቤት በክላስ ውስጥ ምናምን ምሳሌ እየተደረጉ አይዲያ ኦፍ ዲሞክራሲ ኢን ክላስሩም ዲሞክራሲን በአብዛኛው ሲቲዝንሽፕ ላይ በሀገር በመንግስት ምናምን ነው ያለው። ግን እንዲገባን ደግሞ በአንድ ክፍል ውስጥ ተደርጎ ተማሪዎች መካከል ያለው ነገር በምሳሌ ተቀምጠዋል። እነሱን አንብቧቸው። እዚህ ጋር ቶለረንስ ነው አንዱ ነገር። So it's a key value of democracy that we require in our daily life. Since difference in ethnicity, language, culture, religion, and economic status are natural, it's impossible to coexist without tolerating one another. ምንድነው ቶለረንስ? መቻቻል። እነዚህን ከዚህ በፊት በተለያዩ ፖይንቶች አንስተን ሊሆን ይችላል። ያው ታውቃላችሁ when we live with people አብረውን ያሉ ሰዎች በሁሉ ነገር እንደኛ አይደለም። በብሔር የሚለየን ሰው አለ። በቋንቋ የተለያዩ ሰዎች ይገጥሙናል። በባህል፣ በሃይማኖት፣ በኢኮኖሚያዊ አቅም ደግሞ አንዱ ሀብታም፣ አንዱ ድሃ፣ አንዱ መጠነኛ፣ እንደዚህ ገቢ ያለው ገቢ የሌለው ምናምን ጋር አብረን እንኖራለን፣ እንጎራበታለን፣ ቢዝነስ አብረን ልንሰራ እንችላለን። እንደዚህ ክላስ ላይ ደግሞ አሁን የሁላችን ሃይማኖት አንድ አይደለም፣ ቋንቋችን፣ ባህላችን አንድ አይደለም፣ የተለያየ ነው። ግን ሃው ዱ ዊ ዘን ኪፕ ደ ሞመንተም ዊዝ ኦል ዲስ ዲፍረንስስ ኢትስ ቢካዝ ኦፍ ቶለረንስ በመቻቻል እንጂ እንደ ምናምን ብለክ ሰይፍ ይዘህ እየመጣህ አይደለም። ቶለረንስ ያስፈልጋል። ሀገር ላይ ይሄ በጣም ትልቅ ነገር። ቶለረንስ ኢዝ ኪ ቫሉ ኦፍ ዲሞክራሲ ዛት ዊ ሪኳየር ኢን አወር ዴይሊ ላይፍስ ሶ ዌን ሰምቲንግ ዩዥዋሊ ሃፕንስ ቱ አስ ዊ መስት ቶለሬት ኢት እንደ ደብል ቼክ ዘ ኢሹስ ሪሌቫንስ እና ያ ነገር በተፈጠረ ቁጥር ለተፈጠረ ነገር መልስ እየሰጠን የተፈጠረው ነገር ለማስተካከል በተፈጠረው ነገር ሁሉ የእኛን ልክ መሆን ለማሳየት ከመጣጣር መኖር አንችልም። ከማንም በትዳር መኖር አንችልም። በማህበረሰብ ውስጥ የማህበረሰብ አካል ሆነን መኖር አንችልም። ለምን? ሁሉ ነገር አልጋ ባልጋ አይደለም። በዚህም ላይ እና አንዳንዱ የምናልፈው ብሎ በመቻል እጭ ይሄ ልጅ እነዚህ ሰዎች እኮ ብለን ይቅርብን ከምንናገር ብን ሊቪትን በተለይ ደግሞ ቼክ ደር ኢሹስ ሪሌቫንስ በጣም ጠቃሚ ባልሆኑ ጉዳዮች ሀሳብ መስጠት አያስፈልግም። ዋትስ ዘ ሪሌቫንስ ኦፍ ዲስ ቲንግ ብለን we need to evaluate its relevance። ጠቃሚ ካልሆነ ሊቭ ኢት። ለምሳሌ ደገፈ እኮ ሴት ነው ተብሎ ኮሚኒቲ እንዳለ ሴት ነው ደገፈ የሚል አርማ ይዘው ቢወጡ ሴት አለመሆንን ማረጋገጥ አለብኝ ብለህ አትወጣም። እኔ አሁን ምንድን ነው የሚጠቅመው? ሪሌቫንሱ ምንም አይጠቅም። ዩ ሊቭ ኢት። ግን አንዳንድ ደግሞ ሲሪየስ ደግሞ የሆኑ ነገሮች ደግሞ ሲሆኑ ያው ዲፌንድ ታደርጋለህ፣ ቻሌንጅ ታደርጋለህ። ግን ሪሌቫንት ባልሆነ ነገር ለምሳሌ ሌባ ነው ተብሎ ቢወራ ቢዝነስ ማነግ እሱ ከሌባ ጋር ነው የሚሰራው የሚል ወሬ ቢወጣ መቻቻል ብላ አታልፍም። ይህንን ትክክለኛነቱን የመረጃውን ስህተት ይሄ በቢዝነስ ላይ በህይወት ላይ የሚፈጥረው እንደ ነጋዴ አሁን ሌባ ነው የሚል ነገር ከተፈጠረ ነገ አብሮ የሚሰራ ሰው ይሸሻል። እነዚህ ነገሮች ስላሉ ታሰላና ምን ታደርጋለህ? ህዝቡንም ኮሚኒቲ ታናግራለህ። የሚያስፈልግ ህጋዊ እርምጃ ትወስዳለህ። ህጋዊ ስቴፕስ ትወስዳለህ። እርምጃ ሲሆን ስቴፕ ትወስዳለህ። የምትከሰውን ትከሳለህ። ፖሊስ ኬዝ የምትከፍተውን ትከፍታለህ። አደጋ የነገሩን ኢሬሌቨንስ አይተ ነገር ግን ኢትስ ኢሬሌቨንት ምንም አይጠቅም ከሆነ ዝም ብሎ እየዞረ አንድ ሰው ደገፍ እኮ እንደዚህ ነው እያለ ዝም ብሎ ማይጠቅም ምንም በህይወት ለውጥ ማያመጣ ከሆነ you will skip that so tolerate ታደርጋለህ፣ ትችላለህ ማለት ምንም አይጠቅም ብለህ ታልፋለህ። እና ቶለረንስ ቢኖር ከዚህ አንጻር እናየዋለን። ኦኬ but tolerance in the words of Mahatma Gandhi, intolerance is a form of violence and a barrier to the development of a true democratic spirit። በሀገር እድገት አለመቻቻል በጣም የዲሞክራሲ ለዲሞክራሲ እድገት ትልቁ ማነቆ የሚሆነው መቻቻል ከሌለ ነው። መቻቻል ቢካዝ መንግስት የሆነ ስራ ለስራ ሲል ህግ ሲወጣ
የሆነ ነገር በመጣ ቁጥር ለሁሉ ነገር ግንፍል እያለ መንገድ የሚወጣ ህዝብ ከመጣ እርስ በርሱን እርስ በርሱ የሚቻቻል ህዝብ ከሌለ ከጎረቤት ጀምሮ አብረውን ካሉ ሰዎች ጀምሮ ከትዳር አጋሮች ጀምሮ ቶለሬት ካልተደራረገ there would be a challenge of building a democratic society. ዴሞክራቲክ ስፒሪት ዴሞክራቲክ ማህበረሰብ እንዲፈጠር ቶለራንስ ያስፈልጋል። ኦኬ ሌላው ነፃነት ነው። ሊበርቲ is being of free within a society from authority control or oppressive restrictions. ማነቆ ማለት አላስፈላጊ ከሆነ ጭቆና ነፃ መሆን እና አላስፈላጊ ከሆኑ ባህሪያት ፖለቲካል ቪውስ ነፃ መውጣት ሊበራል ነፃ ሊበርቲ ማድረግ ነፃነትን synonym for the word liberty. It's a synonym for the word and it includes the freedom to believe wherever you want, the freedom to choose your own friends, የራስን ጓደኞች በነፃነት መምረጥ መቻል your own idea እና ኦፒኒየን በነፃነት ሀሳብን መግለጽ አስተያየትን መግለጽ የተሰማን መግለጽ በተለያዩ ቦታዎች ሀሳብን የመግለጽ መብት ነፃነት አንዱ የዲሞክራሲ ማሳያ ነው። ሌላው ጀስቲስ ነው። ያው ፍትሃዊነት ኢምፓርሻል መሆን providing equitable service to the people of the country አንድ ሀገር ዲሞክራቲክ ነው ሲባል ፍትሃዊነት ሲኖር ኢምፓርሻል አድላዊነት ከሌለ የሆነ አካባቢ ሰው የሆነ ሰውዬ የሆኑ ሃይማኖት ሰዎች የበረጠቀ ሶ ኢምፓርሻል ጀስቲስ ማለት ፍትሃዊነት ማለት ሰውን እሱ የማን ልጅ ነው እሱ የት አካባቢ ነው ተብሎ ሳይሆን ከዙ ታይቶ ያለ አድሎ ያለ ሃይማኖት በጾታ በሃይማኖት በትውውቅ ምናምን ሳይሆን ከዙን በቃ በዚያ ደግሞ this qualities derived from the law ይሄን ደግሞ የሚሰጠን ምንድነው ሃይማኖት የትኛውም ሃይማኖት አድሎን ይቃወማል አይደል religions all promote what justice ፍትሃዊነት የትኛውም ሃይማኖት ፍትሃዊ ሆን ብሎ ነው የሚያስተምረው ሌላው ደግሞ የትኛውም ህግ ፍትሃዊነትን ነው የሚያስተዋውቀው or promote የሚያደርገው ፍትሃዊ ህግ ethics የትኛውም ስነ ምግባር ስለ ፍትሃዊነት it considers the right of all people and individuals to equal protection under the law ፍትሃዊ ማለት ሁሉም ዜጋ ከህግ ስር እኩል ተጠቃሚ ሲሆን እኩል ጥበቃ ሲደረግለት እኩል ሆኖ ሲዳኝ እኩል ሆኖ ያለውን ተጠቃሚነት ሲጠቀም ይሄ እነዚህ ናቸው። ኦልራይት ኢኳሊቲ ያው ሄደን አንብቡት ሲምፕል citizens have equal access to political social and economic opportunities እኩል ማለት ዜጎች ያሉ የተለያዩ እድሎችን እኩል ሲጠቀሙ ፖለቲክስ ውስጥ ሹመት ካለ መንግስት አስተዳደር ካለ ማህበራዊ ጉዳይ ላይ ኢኮኖሚ ቢዝነስ ውስጥ እኩል ተጠቃሚነት ዜጎች ሁሉም ሲኖራቸው ምን ይባላል እኩልነት አለ ይባላል ይረጋግጣል ይባላል ይሄ ሲረጋግጥ ነው ዲሞክራሲ አለ የሚባለው ኦኬ some student in the classroom may come from ወልዚያ ይሄ ትምህርት ቤት ውስጥ ያብታሉ ሊሆን ይችላል ዳልሽ ሊሆን ይችላል ግን እኩል ነው መሆን ያለባቸው ከተለያየ ኢትኒክ ግሩፕ ከተለያየ ብሔር ሊመጡ ይችላሉ ግን እኩል ነው መሆን ያለባቸው እኩል ነው ተጠቃሚ መሆን እኩል ነው ትሪት መደረግ ያለባቸው እና one may belong to religion while others belong to another however none of the students are better or worse than all others okay ሌላው ስልጡንነት civilized መሆን ምንድናቸው civilized የሆነ ኮሚኒቲ or ማህበረሰብ ማሳያ ዴሞክራቲክ የሆነ ሶሳይቲ መሃል የሚታየው አንዱ ምንድነው civilization ምንድነው የሲቪላይዜሽን respecting one another አሁን ብዙ ሶሻል ሚዲያ ላይ በጣም ምን ያመጣል ብሎ አንድን ስልት ተጣርጎ ይሰድማል እና አለመሰልጠን ነው እንጂ ትልቅነት አይደለም ምን ያመጣል የታባቱ ነው አሁን እሱ he might have thought that he's በቃ ጀግና ነው አንተ ልክልኩን እኮ ነገሩ ላይ ጠለቀው ሰደበው ምናምን ሪስፔክት አለማድረግ አለመሰልጠን መደደብ ነው በአማርኛ አሻሽ ይሳውራ ማለት ያልሰለጠነ ሰው ነው ሰውን disrespect የሚያደርገው someone who respects someone is a civilized man
እናንተ ሰው የምታከብሩ ከሆነ ስልጡን ናችሁ። በቃ እናንተ ሰውን የማያከብር ሰው አልሰለጠነም። ገና የሆነ የሚቀረው ነገር አለ። ከሆነ እንትን ነው፣ ከጫካ ነው ተለቆ የወጣው። ከሰውነት ተራ ለመመደብ ትንሽ ይቀራል። ሰውን የማያከብር ከሆነ ሪስፔክቲንግ፣ አንድ ሰው ሪስፔክት ማድረግ መፍራት አይደለም፣ ጉድ ያደርገኛል ብሎ መጨነቅ አይደለም። ወይ እዚህ ሀገር እንደሚባለው ሁላችንም ያው ኦንሊ ምን ስደተኞች ሁላችንም፣ እኔ ወረቀት አያባረኝ፣ እኔ ከዚህ ሀገር አያስወጣኝ፣ እኔ ደቡብ አፍሪካ መንግስት ነው እንትን የሚለኝ ምናምን ብሎ ክፍት አፍ ሰው ሲያወራ አንዳንዴ ሰምታችሁ ከሆነ ስላልሰለጠነ ነው። ሰው የምታከብሩት ምንድነው? የሰለጠናችሁ ከሆነ ሰው ካላከበረ ኢዝ አንሲቪላይዝድ፣ አለቀ፣ ፔሬድ። ሌላው ኦነሪንግ ዲፍረንስስ በቃ አንድ ሰው በሃይማኖት በቋንቋ በብሔር ከኛ ከተለየ ኦነር ሂዝ ዲፍረንስ፣ አክብረው፣ በቃ ልዩነቱን አክብርለት። አሁን ከሃይማኖት አንጻር ሃይማኖታችንን ለሌላ ሃይማኖት ማስተማር ኖርማል፣ ሁሉም ሃይማኖት እንደዚህ ያደርጋል። ግን በምንድን ነው? ኦነር አድርገን ነው፣ አክብረን ነው እሱን ሃይማኖት። እሱ ውድ ነው ለእኔ ትልቁ ነገር ይህ ነው ያለውን ነገር አክብረህለት ነው ያንተን የምታስተዋውቀው ያንተን የምታስተምረው እንጂ የእሱን ውድ ነገር እያጣጣልክበት ያንተን ውድ ነገር ሊሰማክ አይችልም፣ ሊያከብር አይችልም። the way you treat them, that's what you're gonna get። አንተ የእሱን ነገር እንዳጣጣልክለት ያንተን የሚያጣጥልብሃል። የትኛውም ሃይማኖት ላይ ማለት respecting and honoring difference, respecting one another and honoring። አሁን ሶሻል ሚዲያ ላይ ብድግ ብሎ አንዱን ሃይማኖት አፈር ከድሜ ሲያብለው እና በጣም ለዚያ ሃይማኖት እንደተቆረቆረ በቃ አምላኩን እያከበረ እንደሆነ ኖ፣ that's not how you teach someone, that's not how you teach። በየትኛውም እኔ ክርስቲያን እምነት ተከታይ ነኝ። በክርስትና እምነት ያለውን ትንሽ ላወራ እችላለሁ። መጽሐፍ ቅዱስንም ትንሽ አነባለሁ። ኦነር ነው የሚያደርገው፣ ኢየሱስን ኦነር ነው የሚያደርገው፣ ሌላ ሃይማኖቶችን ኦነር ነው የሚያደርገው። በኦነር ግን you can teach what you want to teach። ሰውንም ቢሆን ሪስፔክት ዋን አናዘር፣ listening and seeking common ground። ምን ማለት ነው? አንድ የሚያደርጋችሁን ነገር የምፈልግ እና አሁን እኛ ኢትዮጵያውያን ከሚያጨቃጭቁን ርዕሶች ይልቅ አንድ የሚያደርጉን የሚያግባቡን ግራውንዶች አሉ። አሁን ደቡብ አፍሪካ የመጣ ኢትዮጵያ ተመሳሳይ ግራውንድ አለ። ሁሉም የወረቀት ጉዳይ አለው። እሱ ወረቀት ቢኖረው እንኳን ወንድሙ የለው፣ ሾፕ ላይ ያቆማቸው ልጆች ወረቀት የላቸው። ስለዚህ የወረቀት ጉዳይ ኮመን ግራውንድ ነው ማለት፣ በሱ ጉዳይ ነው መወያየት ያለብን እና እንጂ በሚያለያይ በኢትዮጵያ ፖለቲካ እዚህ እንትን ብትል ሲቪላይዝድ አይደለም፣ አልሰለጠንም። ያለመሰልጠን ማሳያ እዚህ ቁጭ ላይ የኢትዮጵያ ፖለቲክስ አንተ አስቤዛ አይገዛልህ፣ ሾፕ ስቶክ አያደርግልህ። የኢትዮጵያ ፖለቲካ ሸሽተን የመጣው ትተን የመጣው እዚህ አንተ መጨነቅ ያለብን ማንበብ ያለብን ኮመን ግራውንድ አድርገህ መከራከርም ካለብን መወያየትም ካለብን ግራውንድ ዋትሳፕ ግሩፕን ክሬት ማድረግ ያለብን it should be on the politics, on the economy of South Africa. How's እንዴት እየሆነ ነው? ሚዲያ ኒውዝ ሩም አፍሪካ ለምን አለ? የኤንኤስኤ ለምን ኤስኤቢሲ ለምን ተወራ? ማነፍነፍ ነው። something አንተን በሚመለከት ጉዳይ የተወራ ነገር ካለ you all ማለት ሁላችንም all of us would do that. So we build one ground ማለት one common ground። በዛ common ground ላይ እናወራለን፣ እንወያያለን፣ መፍትሄ እንፈልጋለን። that's what you should be busy on። ያ ምንድነው? የሲቪላይዝድ ኮሚኒቲ የሲቪላይዝድ የመሆን ማሳያ። ግን እዚህ ይመጣልህና በኢትዮጵያ ፖለቲክስ ቲክታክ ላይ እንዲቹ ሲነጋገሩ፣ ሲወያዩ፣ ሲመካከሩ፣ ሲሰዳደቡም ትሰማላችሁ። ነገ ጠዋት በር ላይ የሚጠብቅ እኮ የኢትዮጵያ ፖሊስ አይደለም፣ የደቡብ አፍሪካ ፖሊስ። የሚያስለቅስም የሚያስደስትም የኢትዮጵያ ህግ ሳይሆን የጠቅላይ ሚኒስትር አብይ ህግ ሳይሆን የፕሬዚደንት ራማፎሳ ህግ። ባለፈው ለምሳሌ ሶና ይባላል ስቴት ኦፍ ናሽናል አድረስ ፕሬዚደንቱ ቀርበው ነበር። how many of us have heard that? ስንቶቻችን የራማፎሳ ንግግር ተከታተል? በጣም ትንሽ የጠቅላይ ሚኒስትር አብይ ባለፈውን የፓርላማ ውሎስ
90% በቲክታክም በፌስቡክም ላይቭም በዩቲዩብም በቲቪም ተከታትለን this is civilized ያለመሰልጠናችን ማሳየ that's not our common ground የኛ ደቡብ አፍሪካ ያለን ሰዎች common ground ኢትዮጵያ ውስጥ የእንትን ደጋፊ ልትሆን ትችላለህ የእንትን ደጋፊ መብትን ግን እዚህ ጋር ግን አንድ የሚያደርግህ ከሶማሌ መጣ ይሆን ከወላይታ መጣ ሊሆን ይችላል ከጋምቤላ ሊመጣ ይችላል የመጣ ሊሆን ይችላል not only that ሶማሌ እዚህ ያለ ዩጋንዳዊ ኮንጎዊ ፎሬነር በሚባል ተመሳሳይ ባጅ ነው የሚንቀሳቀሰው ስለዚህ በኮመን ግራውንድ እሱ ላይ ነው መወያየት ያለብን how can we curve this situation እንዴት ነው ወረቀቶቻችን የምናስበው ብለን that's what we should be discussing about engaging in social discourse and appreciating its relevance አንዳንድ ማህበራዊ ጉዳዮች ላይ ማህበራዊ ዲስኮርሶች ላይ ውይይቶች ላይ መወያየት ሀሳብ መስጠት attention to bodily hygiene ያው ንጽህና አለባበስ ፊዚካል ኮንዳክትስ አለባበስ ከኛ አንጻር ደግሞ መኪና ፓርኪንግ ሰው ፓርክ ያደረገበት ላይ ደብል ፓርክ አድርገህ መሄድ ኢዝ ሲቪላይዝድ አለመሆን የሲቪላይዜሽን አንዱ ማሳያ ነው ባይዘ ፓርኪንግ ምግብ ቤት ስንቶቻችሁ እዚህ ውስጥ እንዳላችሁ አላውቅም በኢትዮጵያን ምግብ ቤት ደቡብ አፍሪካ ውስጥ እስቲ ሞል ውስጥ ያለ ሽንት ቤትና የኢትዮጵያዊ ምግብ ቤት አበሻ ምግብ ቤት ያለ ሽንት ቤት ልዩነቱን ታውቁታላችሁ ዋሽንት እንደው በግድ ብትሸኑ እንጂ ቁጭ ብሎ መሽናት መጸዳዳት እንዴት መከራ እንደሆነ በፍጹም መቃወም most of us we don't do it አይደል አንዴም ግን ጋራጅ ስናገኝስ ሞል ስናገኝስ የነጮቹ እዚያ ጋር በደንብ ነው የምንጠቀመው ለምንድን ነው እኛ ጋር እንደዛ ያለው ለምን ንጽህና ያልጠበቅነው ለምን ሽንት ቤቶቻችን ንጹህ ያሉት እንግዲህ እነሱ ከሌላ ሀገር አያመጡም እኛም ሞል አለ መሸጫዎች በርካሹ በየመልኩ አሉ እዚህ ብራንዶቹ ቀነስ ያሉ ለዚህ አሁን የሽንት ቤት የሳኒተሪ እቃዎች ማለት ፈሳሽ ሳሙና አለ በደረቁ አለ ማጽጃ አለ ያን ማረግ ኢዝ ስልጣኔ ስልጣኔ መኪና ቆንጆ መኪና መንዳት ብቻ አይደለም ጥሩ ነው መንዳት ጥሩ ነው ቆንጆ መኪና መንዳት አቅማችንን አይተን ግን it's not the only thing አለባበስ ሚሆን አለባበስ በቃ ብርድ ላይ የብርድ ልብስ ሙቀት ላይ የሙቀት ልብስ አለ ይሄ የስልጣኔ ማሳይ አሁን ስንማር የሆነ የህፃን ምናምን ሊመስል ግን አይደለም ይሄንን ሰብሰብ ብናደርግ አብዛኛው በደቡብ አፍሪካ ባለ ያበሻ ማህበረሰብ ውስጥ ትልቁ ቻሌንጅ ነው አሁን ቅድም አወራኝ ነበር የፓርኪንግ ጉዳይ ሲቪላይዝ ያለመሆናችን መኪና ጋር እንደማንተዋወቅ መኪና እዚህ መተን እንደነዳን እኮ የምናሳብቀው በፓርኪንጋችን መኪና ብርቃችን ነው መኪና ጋር የኖሩ ሰዎች እንዴት ፓርክ እንደሚያደርጉ ታውቃላችሁ መኪና ስለማናውቅ ፓርኪንጋችንን የምታውቁት ስቃይ ነው ኢንኬዝ ቸርች ዌልካም ሽኝት የኮሚኒቲ ስብሰባ ምናምን ላይ ፓርክ አድርጋችሁ ትሄዱ 4 መኪና አናት ላይ ደርቦብ ይደል ከዛ ማስጠራት መከራ ክፍት ቦታ እኮ ሊኖር ይችላል ግን ጥሎብን በቃ ስቶክ ቤት አሁን ስቶክ ቤት መጣው ብሎ ደብል ፓርክ አድርጎ ይደል ከዛ ያኛው ሰውዬ ሮጦ የሆነ ነገር ሊሮጥ ይፈልጋል የለም ሰው ተጠርቶ ና ተብሎ በዛ ላይም አንዳንዱ አምባጋሮ ምንድነው መጨቀጨቅ ምናምን ሊል ይችላል አለመሰልጣን this is because we are not civilized በቃ አለቀ ስልጡን ስላልሆነ ነው ይሄንን አሁን እንደዚህ ብታወራው ክብራችንን አትንካብረን ይሄው መጽሐፍ ነው በመጽሐፍ ተመርኩዤ ነው ኢትዮጵያ መንግስት መጽፎ ይላከልኝ እኔ ከራሴ ኬዝ ተነስቻለሁ based on the book ይሄ ብዙ ጊዜ ያወራ ነው ዳይቨርሲቲ አይ ቲንክ ቻፕተር 1 ላይ ያለ ነው ስለዚህ አንድ ዴሞክራቲክ ሀገር ላይ የሚታየው አንዱ ማሳያ ነው ቅድም ያለው ሲቪላይዜሽን አንዱ ነው ቶለራንስ ብለናል እዚህ ጋር ደግሞ ቫልዩንግ ዳይቨርሲቲ ይሄንን በጣም ስለወራን በቃ አክብር ዳይቨርሲቲ ልዩነትን አክብር ኦኬ recognize the benefits of their difference and the similarities የሆነው ሁላችንም 777 ሳሙና ፋብሪካ ውስጥ የተመረተን አይነት ብንሆን ያስጠላል ሁሉም ተመሳሳይ መልክ ቢሆን ይሰለቻል እና የሆነ ልዩነታችን ውበታችን ልዩነታችን በብሔር ልዩነት አለ ethnicity sexual orientation physical disability it's okay ሁሉ አንድ ብሔር ቢሆን ይሰለቻል በቃ የተለያየ ብሔር ኦሮምኛ ሲነገር ኢንጆይ ደስ ሲል ሌላ ቋንቋ ትግርኛ ደስ ሲል
አፋርኛ ደስ ሲል፣ ሀዲኛ ደስ ሲል፣ ከምባቴ ደስ ሲል፣ ጦሳ ደስ ሲል ዳትስ ቫራይቲ። ምግብ ሁሌ ቀይ ወጥ ቢቀርብላችሁ እኮ በጣም ነው የሚያስጠላችሁ። ቀይ ወጥ እኮ ስጋ ነው የምንወደው ምግብ ነው። ግን ከጠዋት ቀይ ወጥ በልተን ከሆነ ወር ደግሞ ከጠዋት ያው ስጋን ላይበላ ይችላል። ጠዋት ዳቦ በልተን ከሆነ ምሳ ላይ እንጀራ፣ ወጡም ደግሞ እራት ላይ ሌላ ሌላ ሲሆን that's how we make our life beautiful because diversity is a beauty ውበት ልዩነት እና የተለየ ቋንቋ ሲሰማ ለጥላቻ የሚሮጥ ህዝብ አለ። እንዴ እንትን ቋንቋ ታወራለህ ዘረኛ ነን እንደሚል ሰው አለ። ጠባብ ነን ይላል እና ሀዲኛ ብለን ነው ይችላል የሀዲያ ተወላጅ ያን ስለ አምናት ዘረኝነት አለ። የሀዲያ ተወላጅ ማለት ዘረኛ ነኝ ማለት አለ። ዘረኝነት ማንነትህ ከእናትና ከአባት ያመጣኸው ማንነትህ ሳይሆን ዘረኝነት በዛ እሳቤ ተገምደህ ታስረክ ስለ ከዚያ ህዝብ ውጭ ከዚያ ብሔር ውጭ ሌላ ብሔር አይደለም ካልክ፣ ከአንተ ቋንቋ ውጭ ሌላውን ቋንቋ ካጣጣልክ፣ ከአንተ ሃይማኖት ውጭ ሌላውን ሃይማኖት ከናቅ፣ ከአንተ ነገር ውጭ ሌላው ነገር ቫሊዩ ማታረግ ከሆነ የአንተን ብቻ ነገር የምትምትል ከሆነ ዘረኝነት እንጂ ያንተን ቋንቋ ማውራት እኔ ሀዲኛ በደንብ ነው የማወራው ብያቸዋል። ሀዲኛ የሚያወራ ሰው ከመጣ አይ ፍሪሊ ስፒክ ምንም ሳልት ነፃ ሁኛ አወራለሁ። ሳወራ ቋንቋ ስለሆነ ልግባባበት እንጂ ሀዲያ መሆኔን ለማስተዋወቅ በሀዲያነት እንደዚህ ለማድረግ አንዱ አይደለም። ኢንቴንሽናችን ውስጣችን ያለው ኢንቴንሽን ቋንቋ እየቻልክ መሳቀቅም ነው። አንዳንድ ሰው እየቻለ እኔ እኮ አልችልም ሀዲኛ፣ እኔ ከምባትኛ አልችልም፣ እኔ ሶማልኛ አልችልም፣ እኔ ኦሮምኛ አልችልም ብሎ በማይችለው ቋንቋ በማይችለው አማርኛ ይሰቃያል። ለምን ትሰቃያል? ኢትስ ላንጉጅ በቃ ፊኒሽ ፍሪሊ የሚያወራ ሰው የሚችል ኦኬ በቃ ቋንቋ ተግባብ። እንግሊዝኛ መቻል እውቀት አይደለም። ኦሮምኛ መቻል ፋራነት አይደለም። አማርኛ መቻል እርድና አይደለም። they are just language እና ምንድነው ነገርየው ዳይቨርሲቲ ቫሊዩ ማለት ነው። you need to value መበሳጨትን መናቅን ማጣጣልን ምናምን ሳይሆን ቫሊዩ ያ ዲሞክራት ላይክ ሁሉም ሰው የራሱን ነገር ኢዝሊ የራሱ ቋንቋ የራሱ ብሔር የራሱ ባህሎች በነፃነት በሀገሩ ከተንጸባረቁ ዴሞክራቲክ ሀገር ነች ማለት ነው። ዲሞክራሲ ያለባቸው ሀገራት የአንዱ ቋንቋ አንደኛ የሌላው ቋንቋ ደግሞ የተናቀ ምናምን የሆነባቸው አይደሉም። አሁን አሜሪካ ሄዱ ትልልቅ የሚባሉ ዴሞክራቲክ እንትኖች ላይ የተለያዩ ቋንቋዎች፣ የተለያዩ እሳቤዎች፣ የተለያዩ ሰዎች፣ የተለያዩ ቫሊዎች አሉ፣ የተለያዩ ነገሮች አሉ። ያ ሁሉ ግን እንዴት ነው የሚታየው? እኩል ሳይሳቀቅ፣ ሳይፈራ፣ ሳይሸማቀቅ አንዱ አንዱን ሳያጣጥ። ስለዚህ ዲሞክራሲ ይሄ የዲሞክራሲ አንዱ ማሳያ። ኦራይት አሁን ቀጥሎ ያለው ነገር በጣም ግልጽ ሀሳብ ነው። ኢንዲጂነስ ዴሞክራቲክ ቫሊዩስ ኢንስቲቱሽንስ። እነዚህ ሀገራችን ውስጥ ታውቃላችሁ ኢንዲጂነስ የሆኑ ሀገር በቀል የሆኑ በጎ የሆኑ ተቋማት አሉ። ሀገር በቀል ተቋማት አሁን ለምሳሌ እድርን እናንተ ላይ ሰውን ሰው ያደርገው እቁብ ነው የሚባለው አይደል? እቁብ ነው እናንተን ሰው ማለት እናንተ ሜሴስ አብዛኛው ኢትዮጵያ እዚህ ሀገር ኤፍኤንቢ አካውንት ይዞ አይደለም ቢዝነስ ማን ነው አብሳ ሄዶ አይደለም። ግን እቁብ በሚባል ኢንዲጂነስ የሆነ አገር በቀል የሆነ የሚገርም ፋይናንሻል ኢንስቲትዩሽን እድር የሚገርም የሆነ ለፌደራል ድርጅት ሳንከፍል እየደወሉ ምናምን ወይም የሆነ ምን አይደለም ራሳችን የሚገርም ኢንዲጂነስ የሆነ አገር በቀል የሆነ ትልቅ ተቋም ነው እቁብ እድር። እና ኢንዲጂነስ ናውሌጅ ማለት ኢንዲጂነስ ማለት ሀገር በቀል ማለት ነው። ይህንን ኮንሰፕቱ it tries to indigenous values and institutions indigenous knowledge system for creating retaining adapting and expanding knowledge as a legacy for future generations። እነዚህ ኢንዲጂነስ የሆኑት አያቶቻችን ነበራቸው እድር እኛም አለን ለቀጣይ ትውልድ የሚተላለፍ ሀገር በቀል የሆኑ ወጎች ባህሎች ተቋማት ናቸው። እና creating accumulating and transmitting knowledge for basic survival as well as for people's well-being። እነዚህ ኢንዲጂነስ የሆኑ ነገሮች ለኛ ህይወት ለኛ ኑሮ ለብዙ ነገር መሰረታዊ ናቸው። አሁን ከእድር ጋር ከእቁብ ጋር አያይዘን እናወራ ቢባል ሳውዝ አፍሪካ ላይ ተአምር ብዙ ነገሮች አሉ።
ብር ትሰበስባለህ በቀላሉ 10 ሰው ስብስብ አድርጎ ይሰጣል። እቁብ ይደርሳል። ከዛ አንተ ቀጥሎ ሌላ ሾፕ ትገዛለህ። ከዛ እያልክ ነው የምታሰፋው። እቁብ ባይኖርሳ በአንተ ሾፕ በ10 ሺህ ብር ሀገር ቤት መሬት መግዛት መኪና መግዛት ምናምን ማድረግ ሪያል አይሆንም ነበር። ስለዚህ ትልቅ ነገር ነው ማለት ነው እና ለእድገት ለቤዚክ ሰርቫይቫልን ለቅሶ ሰው ሞቶብህ ሄደህ ቁጭ ብለህ ከዘመዶች ጋር ከጓደኞች ጋር ለ3 ቀን ለ4 ቀን መቀመጥ የቀብር ቀን አገር ቤት የሚሆን የቀብር ጊዜ የቸርች ሰዎች ጸልየው ምናምን ብለው ሰው መጥቶ የእዝን ብር ተሰጥቶ ነፎ ድፎ ዳቦ እንጀራ ምናምን 3 4 ቀን እንደዛ ብለህ ስትነሳ ጋቢ ለብሰህ ይሄ ትልቅ ቫሉ ያለው ነገር ነው። ይህን ማጣጣል አንችልም እና የሚገርም ነገር ነው። ማክበር አለብን። This is a knowledge that people in a given community have developed and continue to develop outside of the formal educational system over time. It could be of a specific ethnic group. እንደዚህ አይነት የተለያዩ ethnic indigenous knowledge በተለያዩ ብሔሮች የተለያየ አለ። ከዚህ ከእንትን አልፎ ደግሞ ከዚህ ዴሞክራቲክ ቫልዩ ጋር ተያይዞ የእርቅ ስነ ስርዓት ሰው ሲጣላ ለምሳሌ እኔ ፌስቡክ ፔጅን ከፍቼ የነበረውን ቀይር ያለ ነፈራ የሚለው በሀዲያ ትልቅ ቫልዩ ነው። ትልቅ ኢንዲጂነስ ቫልዩ ያለው ነገር ነው። ሰው ሲጣላ ነፈራን ኖሞ ከተባለ ነፈራ ይሄን ጉዳይ ያያል ማለት ትልቅ ነገር። ነፈራ ደጃፌ መቀመጫ ምናምን ዛፍ መቀመጫ ሳይሆን ኮርት ኬዝ በቃሽ ፍርድ ቤት ያልቻላቸውን ኬዞች በቃ የደም ጉዳይ ሳይቀር በሽምግልና ያልቃል። አያችሁ ጥብቅና የጠበቃ ሳይከፍል ምን ሳይባል ለሽማግሌዎች ቡና ፍልታችሁ ጋቢ ለብሰው ትልቅ ነገር እንደዚህ አማራ ውስጥ አለ፣ ኦሮሞ ውስጥ አለ፣ ከምባታ ውስጥ አለ እና ይሄ ትልቅ ቫሉ የሚደረጉ ናቸው። ኢትዮጵያ is home to a diverse range of societies. These societies each have their own indigenous values and institutions for electing leaders. እነዚህ የተለያዩ አይነት ልምዶች አሉ። ለምሳሌ ምርጫው በተመለከተ ልዩነት ሲኖር ሪዞልቪንግ ኮንፍሊክትስ ቅድም አውራ እንደነበር ጥል ሲኖር ሰው ሲጣላ በሽምግልና ያልቃል። ሞቢላይዚንግ ዘ ፐብሊክ ፎር ኮመን ጎልስ ለምሳሌ ትምህርት ቤቶች ሲሰሩ አገር ቤት ገጠር ትምህርት ቤቶች ሲሰሩ መንግስት መጥቶ አይደለም አባቶች አያቶቻችን አጠና ቆርጠው እየመጡ ሽማግሌዎች ሲያዙ በሚስማር ብር ተዋጥቶ እየተገዛ ድልድይ የተሰራው መንገድ የተሰራው የተለያዩ ተቋማት የተገነቡት ገጠር ለገጠር የገጠር መንገዶች የተሰሩት ውሃ የተቆፈረው በምንድን ነው? በእነዚህ አይነት ግሩም በሆኑ ኢንዲጂነስ ቫልዩና ኢንስቲትዩሽኖች ነው። ዝናብ ሲመጣ ለምሳሌ እንትን ሊባል ሲባል ተነጋግረው ሽማግሌዎች እንትን ይባላል። ጥሩምባ ሊነፋ ይችላል። የየአካባቢ ይለያያል። አንዱ ለአንዱ እየተናገረ ከዛ እንደዚህ አይነት ድንገተኛ ኢመርጀንሲ እዚህ ሀገር አሁን ትልልቅ ካምፓኒዎች የሚሰሯቸውን ስራዎች እኛ ጋር በተለይ አገር ቤት ገጠር በቀላሉ ነበር ነገሮች ሪዞልቭ የሚደረጉት። ችግሮች የተለያዩ የድንገተኛ ጥፋቶች ሲመጡ ያልኳችሁ ደግሞ ይሄ እርቅ ጋር ተያይዞ ብዙ የምናወራው ነገር አለና so we need to know that these are something that we are proud of በጣም ፕራውድ የምናደርግባቸው ነገሮች ናቸው። እዚህ ጋር የተለያዩ የብሔሮች የተለያዩ እንትኖች አሉ። እነዚህን አንብቧቸው። ለምሳሌ የወላይታ አለ ከንቺ ይሄ የወጀራት ፒፕል ሲስተም that allows them to improve peace, maintain order, social and environmental security and justice as well as maintain their integrity and identity within their territory. አዋሲያ ይሄ ደግሞ በወላይታ ህዝብ ያለ የእርቅ ስነስርዓት ነው። The Wolaita people believe that indigenous values have a long-term impact on societal peacemaking. ወላይታ ውስጥ የእርቅ ስነስርዓት አዋሲያ ይባላል። ቅድም የሀዲያውን ነግራቸዋል። ሉዋ an important ሲዳማ ውስጥ ያለ ነው። ይሄ ደግሞ by which power is peacefully transferred to the successor. ይሄ ደግሞ የስልጣን ሽግግር ነው በሲዳማ። ያጆካ እንደ ጎርዳና ይሄ ደግሞ ጉራጌ ውስጥ ያለ የፍርድ ስነስርዓት የፍርድ እንደዚህ የጣሉ ሰዎችን ያጠፋ ሰው አካባቢ ላይ ማህበረሰብ ውስጥ የሆነ ችግር የፈጠረ ሰው ኬዙ የሚታይበት እነዚህ ትልልቅ ሐሳቦች ናቸው። ትልልቅ ሐሳቦች ናቸው። እነዚህ አናጣጥም። ከምባታ ውስጥ ሴራ governance relationship between individual tribes and the territorial units. Mareta, which means commitment to the truth, is another name for it. The territorial of tribal councillors carry out their deeds in accordance with their sera.
love affairs, marriage and family relationships, peer group associations, work and entertainment, parties, games and sports, hunting, bands and so on are all bounded by SERA specific activity. SERA በከምባታ ደግሞ እንደዚህ ጉዳዮችን የቤተሰብ ጉዳዮችን ላይክ ሴራ ያያል ባልና ሚስት ከመጋባታው ዝምድና መኖሩ ምናምና ገዳ የኦሮሞ ደግሞ ገዳ ስርዓት ታውቃላችሁ ዌል ናውን ፊገር use as an indigenous institution of governance. It arose from the knowledge gained through generations of community experience. The system governs the community's political, economic, social, and religious activities, addressing issues such as conflict resolution, reparation, peaceful transition of power, and women's rights. It functions as a mechanism of enforcing moral behavior, fostering social cohesion, and expressing forms of community culture. እንግዲህ ገዳ ስነስርዓት ማይፈታ በገዳ ስርዓት ማይታይ ነገር የለምና እነዚህ ነገሮች በሀዲያም በከምባታም በኦሮሞም በትግራይም ሁሉም ያሉን ያው ታውቁታላችሁ ግሬን ናይንም ማለት ድጋሚ ተደጋግሞ ታገኙታላችሁ ግን what is the lesson from this is ሀገራችን ጥሩ የሆነ ምን አለ ባህል ያለው ሀገር አባቶቻችን ጥሩ የሆነ ስርዓት አውርደው ነው የሄዱት ጥሩ በቀርስ ወርስ ተቻችለው ችግሮችን ፈተው ተወያይተው ነው ያለፉትና እኛም አሁን በሰለጠንም ቁጥር እንደዚህ በተማርን ቁጥር ከአያቶቻችን ይሄንን ወስደን ማሳደግ የሚቀረፈውን የሚስተካከለው ማስተካከል እንጂ ይሄ የሶሻል ሚዲያ ነው የአካባቢ በዋትስአፕ ግሩፕ አላስፈላጊ ነገር በዋትስአፕ በቢዝነስ መጋጨት በቢዝነስ መገዳደል ምናምን is irrelevant በሃይማኖት የሌለ ነው በአያቶቻችን የሌለ ነው ደግሞ እዚህ ደግሞ በኢዲዲ አካዳሚ ስር ደግሞ ስንማር እነዚህን ማስተካከል አለብን የተጣሉ ሰዎች በእኛ ባደግንበት በኢትዮጵያ ባህል በሽማግሌዎች ነው የሚዳኙት እንጂ ሌባ አያስልቁ ቤት አያቃጥንም ነዳጅ እንትን ልከው አያቃጡ እና ኢሹ ካለ ለሽማግሌ ለአንዱ ይያል እኛ በዚህ ዘመን ደግሞ ሽማግሌ ማለት ከዛ ያለፈ ፍርድ ቤት አለ እንጂ ያላደገ ያልሰለጠነ የድሮ ሰው እንደሚያደርገው ሰውን በማስገደል በማስመታት ንብረት በማቃጠል ይሄ በፍጹም አንደኛ እንደ ግል መተው ያለብን ሁለተኛ ደግሞ እዚህ የምናወራው ስለ ዴሞክራሲ ግንባታ ስለሆነ ሀገራችን ዴሞክራቲክ እንድትሆን የሰለጠነ ዴሞክራቲክ የሆነች ሀገር እንዲኖረን የምናፍቀውን ያህል እኛም ዴሞክራቲክ መሆን አለብን ከምንሰራው ስራ ጋር አብሮን ከሚሰራ ሰው ጋር ባልን ሪሌሽንሽፕ ሾፕ ውስጥ ያሉ ልጆች ከኛ ያነሰ ነገር ሊኖራቸው ይችላል በሃይማኖት በባህል አንግባባ ይችላል ግን መረዳት አለ አሁን ጾም አለ አሁን እስልምና ተከታዮች ጾም ሲገባ ሪስፔክት is ጾም ኦርቶዶክስ ሃይማኖት ጾም ገብቷል የፋሲካ ሪስፔክት ፕሮቴስታንት የራሱ ነገሮች ያን ሪስፔክት ኦነር ይሄ መማራችሁን በዚህ ነው ማሳየት ያለባችሁ ዋትስአፕ ላይ የምታወሩት ነገር ፌስቡክ ላይ ኮሜንት የምታደርጉት ነገር you must be a man of change መለወጥ አለባችሁ you must behave the way you learn here እዚህ ጋር እንደተማራችሁ እየተማራችሁ እንደሆነ የሚያሳይ ነገር መታወቅ አለበት not only ከ9 እስከ 10 ከ11 ማለፍ ብቻ አይደለም እንደዚህ አይነት ቼንጆች ናቸው አግሪጌት ቅድም ከደጌ ጋር እናወራን ነበር መማራችን ማሳያ ይሄ መቻቻል ለሰው ሲቪላይዝድ መሆን መኪና ፓርኪንግ ቅድም እንዳወራናቸው ንጽህናችን ምግብ ቤት ካለን ምግብ ቤት ንጽህና የቤታችን የራሳችን የገላ ውሃ እዚህ በየጠዋቱ ሻወር መውሰድ የሚቻልበት ሀገር ላይ የዛሬ ሳምንት ሻወር ወስዳለሁ ብሎ ቀጠሮ መቅጠር ነው ንጽህና መጠበቅ መግዛት ከሞል ሄዶ ንጹህ መሆን ሳውዝ አፍሪካ ደግሞ ትገደዳለህ ንጽህና በትበላው ኢንኦርጋኒክ ምግብ ስለሆነ ሃይጂንን ካልጠበቅ ያልባል ብብት ላይ የሚደረጉ ነገሮች አሉ ሼቭ የሚደረጉ ቦዲ ፓርቶች አሉ እነሱን ማድረግ this is how a civilized person acts 6 መኪና 7 መኪና መንዳት ብቻ ነው ቆንጆ ቤት መኖር ብቻ ነው በርገርና ፒዛ ያቀያየሩ መብላት አለ ከዚህም ከንግግር ከሰው ጋር ካለ ኢንተራክሽን ከራስ ከመኪና ምናምን anything like this እና so እነዚህን በግል ካረግን በኋላ እነዚህ ተደማምረው ነገ ላይ አገር ቤት ሄዳችን አይቀርም እዛም ስንሄድ ዲሞክራቲክ ነገር ሲቪላይዝድ ከደቡብ አፍሪካ ዲያስፖራ የሚያሳየው ነገር ብዙ ጊዜ ጥሩ አይደለም ኢትዮጵያ ውስጥ ኮምፕሌን ይደረጋል መቀየር አለ ማስተካከል አለ we must behave like አገሩን የሚመስል ነገር ደቡብ አፍሪካ ውስጥ ጥቁርና ነጭ ተቻችለው ነው የሚኖረው እንደምታዩት ተቻችለው ማይኖርበት በቂ ምክንያት አላቸው
ትልቅ አፓርታይድ የነበረበት ሀገር ላይ ተቻችለው ይኖራል። እኛ ግን ምንም እንደዚህ ነው የሚባል የሚነገር ታሪክ እንደዚህ የተጠፋፋንበት ታሪክ የለም። ፖለቲከኞች ያወሩት ነገር እንጂ ግን ሹፍሮ በሆነ ጉዳይ ሹፍሮ ወሬ የሚያወሩ ሰዎች እኛን ልዩነታችን ሊያሰፉ ይሞክራሉ። ሶ ዊ መስት ሴይ ኖ ቱ ዞስ ጋይስ ቱ ዞስ ፒፕል ሁ ብሪንግ ነንሴንስ ቶፒክስ። ከሄድ ደቡብ አፍሪካ ላይ ይኖረናል፣ አይተናል። ነጭና ጥቁር በሰላም እኮ ነው የሚኖረው፣ ጎረቤት ሆኖ ይኖራል። አሁን የሚኖርበት ኮምፓውንድ ላይ ነጮች አሉ፣ ጥቁሮች አሉ፣ ፎሬነርስ እኛም አለን። ባት ዊ ሃቭ ቬሪ በጣም የተከባበረ እናንተ ይኖራችሁ አሁን የምትኖሩት ሁሉ ሾፓችሁ ላይ መኖሪያ ቤታችሁ ላይ ዘመድ ጋር ስትሄዱ ጓደኛ ጥየቃ ስትሄዱ ነጭ ሲወጣ ታያላችሁ፣ ጥቁር ደግሞ ፓርክ ሲያደርግ ታያላችሁ። ተከባብሮ ነው የሚኖሩት። ይህንን እሳቤ ኢትዮጵያ ላለ ሰው ማስተማር ነው ያለበት እንጂ እዚህ ሆነ የኢትዮጵያ የብሔር የጎሳ ፖለቲካ መፈትፈት አለበት። you must call to your father in Ethiopia and tell him that, father, let me tell you how people live in South Africa. People in South Africa had a very serious historic issue. Historically, they had differences. They were on a fight. They were on battles. They were killing each other. But now, they forgot everything happened. And now they are living peacefully. They don't mention what happened. የድሮ ተረስቷል ብለህ ለአያት ለአጎት ለአክስት አገር ቤት ላለ ወንድም ደውለህ በዚያ መልኩ መቅረጽ ነው እንጂ እሱ እዛ የተፈጠረውን ሲነግር እዚያም ትተክ ደቡብ አፍሪካ ውስጥ የብሔርና የጎሳ ፖለቲካ ካራመልክ ዩ አር አንሲቪላይዝድ። የዲዲ አካዳሚ የተማርከው ኪሳራ ነው። እንደዚህ አይነት ሰው የማስተማር ቀደም የለም። ዩ ሃቭ ቱ ቢ ሲቪላይዝድ፣ መሰልጠን አለብን። ዴሞክራሲ የለም ኢትዮጵያ፣ እንትና አብይ እንደዚህ ያደረገ፣ እንትና እንደዚህ ያደረገ፣ መለሰ እንደዚህ ያደረገ ምናምን እያልክ ራስስ how are you in manage in the way you manage one shop? አንድ ሾፕ ማኔጅ ስታደርግ how democratic are you? አንተ በአንድ ሾፕ ሳትታመን አገር የሚመራ ሰው ላይ አፍን መክፈት አትችልም። so it starts from የዲዲ አካዳሚን እንዴት ነው ማኔጅ ማድረገው? እኔ የዲዲ አካዳሚን ማኔጅ ያደረኩ ቶለሬት ማድረግ ሳልችል እንትን እያደረኩ አገር የሚመራ የዩናይትድ ኔሽንን ጉተሬዝን ኮሜንት ባደረግ የአፍሪካ መሪዎችን አሁን ራማፎሳ ግን ትዊስት አይችልም እኮ ምናምን ብል አረሽም ነው። አንተ መጀመሪያ ያስከውን የዲዲ አካዳሚን በደምራው ነው የምትሉኝ እናንተ። ሲምላሊ እኛ ራስ ሁላችን የራሳችን የሆኑ የተማርናቸው ነው። በዲሞክራቲክ እንትን ላይ ቶለረንሱ፣ መቻቻሉ፣ ሪስፔክት መደራረጉ ሲኖርብን በአጠቃላይ አግሪጌት ኢፌክቱ ምን ይፈጥራል ማለት ነው? ዲሞክራቲክ የሆነ ሀገር እንገነባለን ማለት ነው። እዚህም ዲሞክራቲክ ሶሳይቲ ይኖርና ደግሞ ኢትዮጵያ መሄድ ካለብን ስንሄድም ያንኑ እናስቀጥላለን። ደግሞ ኢትዮጵያ ላሉ ሰዎችም እንደዚህ ነገሮችን ማስተማር መንገር ነው ያለብን። ይህን ይመስላል ይሄኛው ዩኒት። ያው ስለ ኢትዮጵያ ውስጥ የነበሩ ኦፖርቹኒቲስ ኦፍ ዲሞክራሲ ኢን ኢትዮጵያ there is a lot of that reforms of democratic processes like the human rights commission of national elections will fill the gap left by institutional fragility. እዚህ ጋር ፍራጃይል የሆኑ ነገሮች ነበሩ፣ እነሱ ይሞራሉ። የሰብአዊ መብት ተቋማት አሁን የናሽናል ቦርድ ምናምን ራፒድ ኤክስፓንሽን በትምህርት የግል ትምህርት ቤቶች የመንግስት ትምህርት ቤቶችን መብዛት፣ ማሲቭ ኢንቨስትመንት ኢንፍራስትራክቸር፣ መንገድ፣ ሬልዌይ፣ ኤርፖርት፣ ኮሚኒኬሽን ሲስተም እነዚህ ኢትዮጵያ ውስጥ ሶሻል ኢንተራክሽኖችን ያሳድጋል ተብሎ ይጠበቃል። ሲግኒፊካንት ኢንቨስትመንት ኢን አግሪካልቸር፣ አግሮ ኢንዱስትሪ፣ broader industry to boost rural productivity and living standard. Private and public investment in tourism are the country has a comparative advantage such as climate. ኢትዮጵያ ጥሩ ስራ እየተሰራ ነው። ከዚህ ከኢንቨስትመንት ከቱሪዝም አንፃር እነዚህ ኢትዮጵያ ውስጥ የተሻለ ነገር ላይ መጣ ይችላሉ። there are no powerful institutions to support democratic blah blah blah። አንዱ ስለ ሀገራችን ነው፣ አሁን ስላለው ሁኔታ ነው። ከሚዲያ አንፃር ለውጦች አሉ። ሚዲያ ግን በልኩ መሆን አለበት። prevalence of political participation also hinders expected development of democratization። አንዱ ቻሌንጅ የሚሆነው ሰው የተሰጠውን ፖለቲካል መብት አይጠቀም ነው። ምርጫ እንኳን ሲኖር ሰው ለመምረጥ አይሄድም። ላይክ የመንግስት ሰራተኛ ፖለቲካ ምናምን ሰዎች ብቻ ናቸው መሆን የለበትም። absence of complementing party roles among different political parties። ኮምፕሊመንቲንግ ፓርቲ አሁን ፓርቲዎች አንዱ ለምሳሌ ተቃዋሚ ማለት ሁሉ ነገር የሚቃወም ማለት አለ። የሚቃወምበት ርዕስ ይኖረዋል፣ በዚያ ርዕስ ይቃወማል። ግን ጥሩ ነው ብሎ እንደዚህ ቢሰራ ብሎ ያስብ የነበረውን መንግስት ከሰራ መደገፍ ነው ያለበት።
ድልድይ ሰራ ብሎ መተቸት የለበትም። ድልድይ ሊሰራ ነው እሱ መንግስት ነው የሚለው። ግን ድልድይ መሰራቱ በጣም ጥሩ ሆኖ ሳለ ግን ድልድይ ሲሰራ ግን ወጪው ከልክ በላይ ነው ብለህ ኮሜንት ማድረግ ትችላለህ። ግን ድልድይ እኮ ተሰራ ብለህ ካልክ ይሄ ኮምፕሊመንት አለመደራረግ፣ ፓርቲ ሮሎች አንዱ አንዱን ኮምፕሊመንት መደረግ፣ ሼር የምታደርገው ነገር ካለ ከተቃዋሚ ከደጋፊ ከዋናው መንግስት ፓርቲ ጋር ከተቃዋሚ ጋር ሼር ማለት ነው። ሁሌ ማጥላላት የለም። there is no powerful institution to support democratic ተቋማት የለም፣ ትልልቅ ተቋማት የለም ነው። another issue that prerequisite for democracy is the lack of an informed society ማህበረሰባችን ኢንፎርምድ አይደለም ስለ ፖለቲክሱ ስለ ዲሞክራሲ ብዙ የተማረ ማህበረሰብ አለመኖር አንዱ ቻሌንጅ ነው። ሌላው ስለ ሚዲያ ነው። አብዛኛው ሰው የሚዲያ አክሰሱ የለውም ነው። ሌላው ፕሪቫለንስ ኦፍ ዊክ ፖለቲካል ፓርቲሲፔሽን ቅድም እንዳልኩኝ የህዝቡም ደግሞ ብዙ ፖለቲካ ውስጥ በተለያዩ ተቋማት ውስጥ የመሳተፍ ኢንተረስት የለውም። ህዝቡ ለሆኑ ሰዎች ብቻ ትቶት ኧረ ተው እኔ ፖለቲካ አልወድም በእናትህ ሌላ ነገር አውራ እስኪ አይባልም። ፖለቲካ ያልሆነ ነገር የለም። ሀገር ቤት መንገድ ተሰራ የፖለቲካ ውጤት ነው። ኮሪደር ተሰራ የፖለቲካ ውጤት ነው። ኮሪደር ፈረሰ ግድብ አለቀ የፖለቲካ ተቋማት ፖለቲካ ፓርቲዎች ናቸው መንግስት ነው ግድብ የሚሰሩት። ታላቁን ግድብ ህዳሴ ግድብ አሁን አክሰስ ቱ ዘ ሲ ወደብ ፖለቲካ ኢሹ አረና ታንሳብኝ ልትል አትችልም። poverty is another major factor that prevents our country from achieving አንዱ ዴሞክራሲ እንዳያድግ ኢትዮጵያ ውስጥ ችግር እየሆነ ያለው ምንድን ድህነት hunger starvation individuals basic rights are being questioned ድህነት ደግሞ ምንድነው ላይክ ድሃ ምክሩ አትሰማም ይላል መጽሐፍ ቅዱስና ለዲሞክራሲ መጠየቅም መከታተልን ተቋማት ውስጥ መግባትን አሁን ከሚዲያ አንፃር ሚዲያ ውስጥ ሊገባ ምናምን እንትኑ ብዙ ነገር ኢንፎርምድ እንዳይሆንም ስለሚያደርግ እነዚህ ኢትዮጵያ ውስጥ ለዲሞክራሲ ግንባታ ምንድናቸው ተግዳሮቶች ናቸው። ምንድናቸው? ድህነት አንዱ፣ የህዝቡ ፖለቲካል ፓርቲሲፔሽን ላይ ያለው ፕሪቫለንት አለመሆን፣ በጣም ዊክ መሆን፣ ሚዲያው ብዙ ጠንካራ አይደሉም ወይም ደግሞ ለሚዲያው ህዝቡ ብዙ አይከታተልም። ህዝቡ ኢንፎርምድ አይደለም። ማህበረሰቡ ኢሊትረሲም ስላለ ያለመማርም ስላለ የፓርቲዎች ደግሞ አንዱን ከመደገፍ ይልቅ እድሜ ልክ መቃወም እና ደግሞ ዴሞክራቲክ ፕሮሰሱን የሚያሳልጡ የሚያሳኩ ተቋማት አለመኖር እነዚህ ኢትዮጵያ ውስጥ ዴሞክራሲን ለመገንባት በሚደረግ ጥረት ውስጥ ተግዳሮት ሆኖ ይስተዋላል። ኦራይት ሲቲዝንሺፕ ይሄን ይመስላል። በዚህኛው አንድ ዩኒት ይቀረናል። እሱን በሚቀጥለው ውስጥ እናያለን። ሞኖ ፓርቲ ማለት የአንድ ፓርቲ ማለት ነው። መልቲ ፓርቲ ብዙ ፓርቲ ማለት ነው። እሺ ጥያቄዎች አሉ እዚህ ጋር እነዚህን ስሯቸው። ግሬዴቶች ነገ እንገናኝ። ኮንስቲቱሽናሊዝም ስለ ኮንስቲቱሽን ቀጣይ የምናወራው ግሬዴቶች። ቴንክ ዩ። ጥያቄ ካላችሁ ሀሳብ ካላችሁ እናንተን ሀሳብ